ደግሞ የአብርሃምም ነገር ምንም ደስ አይልም ማለት ያደረገ ያላቸው ነገሮች ምንም ደስ አይሉም። እንደ አንድ ባለ ትዳር ወንድ ተናግሬያለሁ ከዚህ በፊት እያስመሰለ ነው የሚመስለው። እሱ ይሄን ነገር ማይፈልግ እኮ ቢሆን ኖሮ አንደኛ ነገር እሷን ለማግኘት ፈቃደኛ አይሆንም። ሁለተኛ ነገር ደግሞ የሚያደርጋቸው ነገሮች በሙሉ ሰው እንዴት እና በተባለበት በሙሉ እንደ በግ እየተጎተተ ይሄዳል እንዴ? አይሄድም እኮ ሰው መጣ ደስ ይለኛል ባገኘት ደስ ይለኛል ምናምን እፈልጋለሁ ምናምን እያለ ነገር ግን ሁኔታዎቹ ተግባሮቹ ምንም እንደዚህ አይነት ነገሮችን ለማድረግ የውሸት እንደሆነ ያስታውቃል። ምንም አይነት ፍላጎት እንደሌለው ያስታውቃል። ለምን ያስመስላል? በመጀመሪያ ደረጃ አይደለም እንደዛ ሊኮነል ይቅርና ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካሉ እሺ፣ አንተ ስነ ስርዓት አንተና እንግዲህ ሄርሜላን በተመለከተ በሰራው ቪዲዮ ከባድ ሐሳቦች መጥተዋል። መልካምም እንዳለ ሆነ ደግሞ ፍጹም ካልጠበቅኩት ሰው ማስፈራራና ዛቻ ደርሶኛል። ሄርሜላ አጠገብ ያሉትን ሰዎች ማጥመድ ጀምራለች። አሁን ማስደምጣችሁ እንግዲህ እኔ ቀላል እንዲህ ዝም ብዬ አደባብሻ አላልፍም። አሁን ማስደምጣችሁ ማን እንደሆነ ታዩታላችሁ። ለኔ መረጃ ያደርሰኝ የነበረን ሰው በብር በገንዘብ አጥምደዋለች ሄርሜላ። ለሱ ማስረጃ የሚሆነው እናድምጥና ምን ተፈጠረ የሚለውን ነገር ደግሞ እኔ በዝርዝር እነግራችኋለሁ። ወደ ቪዲዮ እንሂድ። ሄሎ ሱሬ፣ ወይ አንተ ምን ሆነ ነው የጠፋው? አንድ ሳምንት ሙሉ ስልክ አታነሳም ስደውልልህ። አልተመቸኝም ነበር የሆነች ከጉዳይ ገጥማኝ። አይ ኖ እንዴ ይሄን ያለ አንድ ሳምንት ሙሉ ስደውልልህ? ያው አንዳንዴ አልመቻች የሚል ነገር አለ። እኔ ደግሞ ምንድነው አስደብሬው ነው ይሄ ልጅ ምን ሆኖ ነው ምናምን እያልኩኝ ነበር እንዴ። አይደለም የሆነ ጉዳይ ግን ላዋራ ፈልጌ ነበር። ምንድነው? ቡታጅራ ነህ እንዴ? መጣ? ቡታጅራ ነኝ። ተመችቷል ቡታጅራ? በጣም አሪፍ ከተማ ነው። እንትን ስለ ሄርሜላ የሰራው ጉዳይ አልተመቸኝም ነበር። አብሶ የትላንትናው የሰራው ስለ ሄርሜላ ደስ አላለኝም። ምን አጠፋው? እህቷ እኮ ነች። እህቷን ነው ያስገባሁት እኮ። ምን አጠፋው? እንደዛ አይደረግም። አንተ በጣም ስልክ ከዚህ በፊትም አላ ስለና አብርሃም ጉዳይ እያወራ እሷን ግን በጣም እየጎዳት ነው። እኔ ምንም አላገኘውም። ቆይ አይደለም እንደማመጥ እንዴ ከመቼ ጀምሮ ነው? አንተ እኮ ለኔ እኮ ብዙ መረጃዎችን እንደውም ካንተ ነው የምወስደው። እንደው አንተ ነው የምትነግረኝ። አንተ ብዙ መረጃ የምታደርሰኝ አንተ ነህ። ካንተ ነው የምሰማው። ዛሬ ምን ተገኘ? አይደለም ስልክ ከዚህ በፊት በቃ አልባለማወቅ ነው። ግን አሁን እውነታው ገባኝ። በቃ ያለምንም ጥፋት እየተወቀሰች አብሶ ደግሞ አንተ በጣም እየወቀስካት መሆኑ እየተረዳው ነው። ቆይ እንዴ አልገባኝም። ቆይ አይደለም ምን ያው አንተ ነው የምታዋራኝ ወይስ ሌላ ሰው ነው? ግራ ገባኝ። እኔው ራሴ ነኝ እንዴ አንዴ መልሼ ልደውል ስልክ እየገባብኝ ነው ማለት እኔ አሁን አንተም እየመሰልከኝ አይደለም የምታዋራኝ። አይደለም ስለ በቃ አይኔ ተገለጠልኛ። ከዚህ በፊት ስህተት ነበር የምሰራው አውቃለሁ። በቃ ሰው ሆኖ ደግሞ ምንድነው ስህተት የሚሰራው? አንተ ነህ ስለ ቤተሰቡ አንዳንድ መረጃዎችን የምትነግረኝ አንተ ነህ። እንትን የምትለውም አንተ ነህ። አሁን ምን ተገኝቶ ነው? ምን ተፈጥሮ ነው ድንገት እንደዚህ? አይ በቃ ጠፎ በቃ ብር ሸውደኝ ነው፣ ስራ ሸውደኝ ነው። እስከ ዛሬ የዋሸኝ ነበር ነው ወይንስ ምንድነው? ያው ሳይሆን በቃ ሄርሜላ በቃ ያለምንም ባላጠፋችሁ ምክንያት ቆይ ወዴት አይደለም አሁን ነው በቃ ቤት ይሄ ሲጀመር የሩታ ቤተሰቦች ላይ ሄርሜላን ይወዷታል። በቃ ይሄ ነው በቃ ትክክለኛው እውነት። ኧረ እኔ ግራ እየገባኝ ነው። እኔ ማለት ሌላ ሰው እየመሰልከኝ ነው። እኔ ጭራሽ ወይስ ፕራንክ ልታደርገኝ አስበህ ነው? አይ እንደዛ ሳይሆን አሁን ትናንቱን ላይ የተሰራውን ፎቶ አይታል አብርሃም ይዞ ሄዶ። ቆይ አይደለም አሁን ስለሱ ሳይሆን መጀመሪያ ስለዚህ እናውራ። ምንድነው ሄርሜላው አግኝተሃታል? አውርተሃታል ወይንስ ምንድነው? ሄርሜላ አጠገብ ሰው አለ? ምንድነው? ፕራንክ እያረከኝ ነው ወይንስ ምንድነው? እንደዛ አይደለም፣ እውነቱን እየነገርኩ ነው። ምንም ፕራንክ ምናምን አይደለም። ገባህ? በቃ ስተቴ ገባኝ። ቪዲዮውን ሳይው ገባኝ። በቃ የሰራው ስተት። አይ አግኝታት ምናምን ሊሆን ይችላል እንጂ ያለ እንደዚህ አትሆን እንዴ። እኔ በጣም ግራጋ አግኝታት ካልሆነ በስተቀር በዚህ ደረጃ ከሷ ጋር እንተናጣ አግኝቻታለሁ። ታዲያ እንደሷ አትለይም እንዴ? እውነቱን ነገራኛለች። ገባህ? ጭራሽ መረጃ የሚሰጡኝን ሰዎች እያጠመደች እንደዚህ ማድረግ ጀመረች። እንደዛ ከናንተ ከቤተሰብ በላይ ነው የምትጨነቀው። እሷ ይገርምሃል። ኧረ እኔ ያልጠበቅኩት ሰው እየተቀየረብኝ ነው። ቆይ ምን አግኝታ ነው? ምን ሰጥታ ነው እንደዚህ ያደረገች? ምንም ምን ሰጠኛለች? በቃ የሰጠችኝ በቃ
እሺ አሁን ምንድነው ታዲያ የምትፈልገው? አሁን እኮ በጣም ግራ አጋባኝ። እኔ የተደወጥኩ ምንም ግራ ማጋባት ሳይሆን በቃ ከዚህ ወዲያ ስለሷ የምሰራውን ቪዲዮ ተጠንቅቀህ ስራ። ቻው በቃ ስትመጣ አዲስ አበባ እናወራለን። አዲስ አበባ ስትመጣ እናወራለን እኮ አዲስ አበባ እስከመጣማ እንደዚህ አይነት ቪዲዮ ሰራ ከሆነ ደግሞ የበለጠ ግጭ ውስጥ እንገባለን። መጀመሪያ የምር እናንተ ቫይራል ለመውጣት ብላችሁ ያልሆነ ቪዲዮ አትስሩ። ቆይ አይደለም ምንድነው ያገናኘው? ምንድነው? እሺ ንገረኝ። እሺ የትናንት ፎቶ ያልከው ምንድነው? አሁን የትናንት ፎቶ እሷን ያሰራችሁ ገባህ? ሰው ግን አያውቅም እዚህ ጋር እሷ። ኧረ እባክህ የምር ነው። ሄርሜላንች ያሰራችሁ ከዚህ በፊትም አይደለም ሄርሜላንች ፎቶውን ያሰራችሁ? አዎ። አይ ጥሩ ነው ታዲያ እንዲታረቁ። ግን ቲክቶክ ላይ ግን የምትለቀው ቪዲዮ ይለያል። ሲጀመር እኔ ትናንትና ያቀረብኩበት መንገድ ከስህተቷ እንድትማር ያላትን ነገር እንድታስተካክል ገባ አይደለ? ሰው ትዳር ላይ ፊት እንዳትል ያለውን ነገር እንድታስተካክል እንጂ እኔ በተለየ አይነት እሷ ላይ ጥላቻን ወይም ደግሞ ክፋት ኖሮን አይደለም። ይሄን ወቅ እሱ አይመስልም። ግን የምትሰሩ ቪዲዮ አይመስልም እኮ። ግን አሁን ተለውጠብኛል። እኔ በጣም በቃ በኋላ ወይ ስረጋጋ አወራለሁ። አለበለዚያ ግን ይኸውልህ እኔ ስልኬ ሪከርድ ያደርጋል እለቀዋለሁ። አይ ጥሩ ነው። ሳግንታት ይሆናል እንግዲህ እንደዚህ ያለ በእንትን ያንበሸበሸች እኔስ። አዎ በቃ ሌላ ነገር አትወራ። በቃ አግኝቻታለሁ ምናምን አይደለም። በቃ እውነት ተነግሮኛል። ካወዳ ሰማኝ እንደዚህ አይነት ቪዲዮ እንድሰራ አልፈልግም ነው። ከዛ አንተ ስለፈለክ አይደለም እኔ የምሰራው። አንተ ስለፈለክ አይደለም የምሰራው። ይኸውልህ ታዳምጠኛለህ? ሰማኝ። ይኸውልህ ፎቶውን እሷ አሰራችው እሷ አላሰራችው የኔ ኢሹ ወይም ደግሞ የኔ እንትን አይደለም። ገባ አይደለ? ግን አሁን ይኸውልህ ስማኝ፣ በእርግጠኝነት እኔ አንተ ብቻ አይደለህም ሌላም ሰው እንደዚህ አስምጣ ምናምን በሌላ በራሷ ባላት አቅም እንትን ብላለች ልጅቷ። ብር አላት አውቃለሁ። ስላገኘሃት አግኝታት ምንድን ያወራች ንገረኝ። በቃ አግኝታት ያወራውን ነገር ንገረኝ። እኔ አታናድኝ። ልብ ካለ አዲስ አበባ ናና በአካል እናውራ። እኔ በጣም አሪፍ ሰው ትመስለኝ ነበር። ይቅርታ እኔ አንተን በዚህ ደረጃ ማስቀየም አልፈልግም። ልንገርህ ማለት ነው። ይኸውልህ በሌላ ጉዳዩ አሁን በስልክ ምናምን መቋሰሉ ጥቅም የለውም። ገባ አይደለ? እኔ በጣም የምትመቸኝ ልጅ ነበርክ፣ በጣም አሪፍ ልጅ ነበርክ። ግን በዚህ ደረጃ ላይ ሄርሜላ ተቆርቆረ ጓገጭ ማለት ከኔ ጋር ያቀያይማል። የእውነቴን ነው። ገባ አይደለ? ኧረ ወይኔ ጭራሽ ለሷ ተቆር እኔ ልንገርህ ያንተን ብቻ ሳይሆን በጣም ብዙ እኔ ያንተን አልጠበቅኩም ሲጀመር ማለት ነው። በዚህ ደረጃ በዚህ ደረጃ እኔ አሁን ሆት እየሆንኩ ነው፣ ለመረጋጋት እየሞከርኩ ነው። በዚህ ደረጃ እኔ ካንተ አልጠብቅም። ልንገርህ እኔን ካንተ አልጠብቅም ማለት ነው። በጣም ታሳፍራለህ። ገንዘብ ከፍላ ከሆነ የከፈለችን እከፍልሃለሁ። ያለውን ነገር ትነግረኛለህ። ችግር የለውም። አንተ እኮ በገንዘብ እኮ አሳልፈ የሸጥካቸው ልጅ ነህ። በገንዘብ ከፍዬ እኮ የእነሱን ነገር ሰጥተኛል አይደል? በገንዘብ አዎ እንደሱ ነገረኝ። በቃ ከፍላይ ነው ብትለኝ ጥሩ ነው። ከፍላይ ነው በለኝ እንደዚህ። እሺ ድምፅህን እየቀዳውልህ ነው። ይኸውልህ ከሄርሜላ ጋር ያደረጋችሁትን እያንዳንዷን ገበና ደግሞ እኔ አወጣልሃለሁ ማለት ነው። እስቲ አንተ ወንድነ ካወደ ሲጀመር ሰለኝና ሄርሜላ እኔ ይኸውልህ ወሬው እኔ ካንተ ጋር ይኸውልህ ካወደ ስለሷ መጥፎ ነገር ብትሰራ አልኩ። የምሬን ነው የምልህ። እኔ ይኸውልህ ፍሬ ያለው ነገር ላወራ ብዬ ነበር። ፍሬ ያለው ነገር ግን ማለት ነው እንዲህ አይነት ሰው መሆንህን በጣም አልጠበቅኩም። በጣም ታሳፍራለህ። በጣም ታሳፍራለህ። በጣም ስለሰው ገበናም እኮ ወይ ምንድነው ገበና? ይኸውልህ ያረገችዋን እኮ ነገር እያንዳንዱን ነግረኛል። እንደታረቁ ምናምን ነግረኛል። ገባ? ከጀርባ ግን ከፍዬህ ገንዘብ ሰጥቼህ መረጃቸውን ስትበትን ነበር። ገባ አይደለ? እኔ እንደዚህ አልልህም። ግን ይኸውልህ እንደ ወንድ ልጅ መተን ማውራት ትችላለህ። እንደ ወንድ ልጅ መተን እናውራ። እንደ ወንድ ልጅ ይኸውልህ ከሰው ስተት ከበረት ዝገት ያለ ነው። በቃ አሳሳብኝ። አሁን ግን ገባኝ እውነቱ። በቃ አግኝታኝ እውነቱን ተነጋግረናል። ካወደ ስለሷ እውነቱን ሳይሆን ከፍላኛለሽ በል። በግልጽ ጥሩ ገንዘብ አግኝቻለሁ፣ ጥሩ ገንዘብ ከፍላኛለች፣ ጨዋታውን ጀምሬያለሁ በል እኮ። የሚያገባ ጉዳይ የለም
አይደለም ካወደ ሰማኝ በቃ ስለሱ አንተ ይኸውልህ እነሱ ጋር ሆነህ እኔ ልንገርና ያንተን መረጃ እንደውም ለአብርሃም እልክለታለሁ እንደሱ ክፋ ካሰብኩ እኔ ግን ይኸውልህ ያለውን እውነት ነው ካንተ ስወስድ የነበረው ገባ አይደለ አንተ ለገንዘብ ብለህ እነሱንም እንደሸጥክ እኔ ከፈለክ እኔ ብዙ መረጃ አለኝ ታውቃለህ ይሄንንም ማለት ነው ምንም የለህም መረጃ ተው የምሬን ነው ምንም የለህም ይኸውልህ እኔ አሁን በጣም እኔ በሌላም ጉዳይ የተበሳጨውበት ጉዳይ ስላለ ሌላ ውስጥ አትከተኝ እንደ ወንድ ልጅ ሄርሜላን እንትን አትበላት ብለህ አሁንም ገንዘብ ከፍዬ ከፈለክ እኮ ይኸውልህ ስለ ሄርሜላን እንዲህ በላት ብለህ እኮ በውስጥ እንጨርሰዋለን ገባ እናንተ ለገንዘብ እንደምትሸጧቸው አውቃለሁ ልንገርህ አብርሃምም ሩታም አንድ ላይ መሆናቸው አይቀርም ያንተ ግን ገበና ይኸውልህ ይቀመጥልሃልሽ እንዲሆኑ ነው የምፈልገው እሷ አንተ ዝም ብለህ ነው በማለት የምትገባው ምን አልከኝ እኮ በቃ ሰማኝ እንደ ወንድ ልጅ መተን እናውራ በቃ ልብ ካለህ ገባ አይደለ እኔ አንተን በዚህ ደረጃ አልጠብቅም አክብሬ ነበር ሳዋራ የነበረው መጠበቅ ምናምን አይደለም ሲጀመር እሷ ይኸውልህ እንዲታረቁ ነው የምፈልገው አሁንም አክብሬ ነው እያወራው ያለሁት ያቀርቧት ምናምን ለዛ ነው በጣም ጥሩ ያቀርቧት ያረቋታል አይተሃል በቃ ያቀርቧታል ሄርሜላ የሩታ ቤተሰብ ይዋደዳሉ እና በስመ አብ ጨራሽ እንደዚህ አይነት ፍቅር ይኖር ነበር በጣም ጥሩ ስለዚህ እሺ የምትለው ገብቶኛል በቃ ፎቶ ሰጠቻት ምናምን ጥሩ ሰው ነሽ ምናምን አይነት ጨዋታ ጀመረ እኔ ግን ካንተ ብዙ መረጃ አግኝቻለሁ በጣም ቴንኪው አመሰግናለሁ ሌላ ነገር ውስጥ ግን አንግል ንግባ ይኸውልህ እምሰራው አንተ መርጣልኝ አይደለም አንተ የመረጥክልኝን አይደለም እምሰራው ገባ አይኑ ገብቷል አይደል ስለዚህ አንተ የመረጥክልኝን ስለማልሰራ በዚህ ግባ በዚህ ውጣ ማለት አትችልም ያለውን ነገር ግን ማለት ነው ገበናን አውጥቼ ዘረግፍልሃለሁ ማለት ነው ቶ በቃ ከሄርሜላ ጋር ጭራሽ ዙሪያ ያሉትን ሰዎች እያጠመደች እንትን ማድረግ ጀመረች ማጥመድ አይደለም በቃ እውነታው ነው ሰማኝ አሪፍ በቃ አሪፍ በቃ አሁን በቃ ልዘጋው ነው በቃ ቻው እንደምና የምትለው ነገር ደግሞ አልተዋጠልኝም ሰማ ያተ ትርኪ ምርኪ ገንዘብ እኔ በጣም ብዙ እኮ ያቀረቡልኝ ነበር ስለዚህ እንደከፈልኩም ካመንክ በጣም አሪፍ ነው እንደከፈልኩ ካመንክ ጥሩ ነው ብዙ መላ ያቀረቡልኝ ነበሩ ምን አይነት ሰው እንደሆነች አውጥተህልኝ ስለ ፎቶግራፍ መረጃው ይኸውልህ ፎቶግራፍ በገባም መጥቼ ነው መፈነክተ በቃ ሌላም ነገር ማለት ዱላም አለው ጭራሽ አብሬ የምሰራ ሰው ነኝ ታውቃለህ ወደፊት እናመሰግናለን በቃ ለማንኛውም ይኸውልህ ሰማኝ አዳምጠኝ እሺ አዳምጠኝ ሄርሜላን ካገኛት ንገራት እሺ እናቷ ጉድ ብትገባ እንኳን አታመልጠኝም እሺ ንገራት ካልወረደች እናት በል ቻው እንግዲህ እንደሰማችሁት ነው ምን ማለት ይቻላል እንግዲህ እኔ ሰው ተደግፌ አላውቅም በሰው ተመክቼም ወይንም ደግሞ ሰው እንዲሆንልኛል እንደዚህ ያደርግልኛል ብዬ አላውቅም ሁሉም እንደመጣበት እናስተናግደዋለን እኔ ሶሪ ልላችሁ ፈልጋለሁ በዚህ አጋጣሚ እናንተን ሶሪ ማለት ፈልጋለሁ ይቅርታ ማለት ፈልጋለሁ በዚህ አይነት ልክ ስሜታዊ ሆኜ መናገሬ በጣም ትክክል አይደለም ግን በሰዓቱ የተፈጠረውን ነገር ልንገራችሁ አጋጣሚ እኔ የሆነ የመንግስት ቢሮ ነበር ጉዳይ ለመጨረስና ትንሽ ተወጣጥሬም ነበር ተበሳጭቼም ነበርና በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ያልጠበኩት ሰው ያልጠበኩትን ነገር እንትን ያደረገውና ብዙ ጊዜ በእነሱ ጉዳይ ቪዲዮ ስሰራ መረጃ ይሰጠኝ የነበረ ልጅ ነው እንግዲህ በዚህ ሁኔታ ላይ ያገኘሁት ማለት ነውና እሱም አጋጣሚ ዛ ቡታጀራ ነው በዛ አጋጣሚ አገንታው ነው እንግዲህ ሄርሜላ እንደዚህ አይነት ኬዝ ውስጥ የከተተችውና እኔ ቂም አልያዝኩበትም ሲጀመርም እኔ ይቅርታ አድርጌለታለሁ ግን በዚህ ደረጃ እኔ ሄርሜላ ትሄዳለሽ ብዬ በፍጹም እኔ አስቤም አላቅም ነበር በፍጹም በዛ ደረጃ እኔ ይሄን ነገር ጠብቄው አላቅምና የተፈጠረው ነገር እኔን እጅግ ነው ያስገረመኝ እጅግ እውነት ከሚታሰበው በላይ ማለት ነውና ሰው እንዴት በዚህ ደረጃ ሰው ላይ እንደዚህ ይነሳል እንዴት በዚህ ደረጃ እንትን ይሆናል ብዬ ነው ያሰብኩትና አውቃለን ብዙ ጊዜ እንደዋወላለን እኔም የነሱ ጓደኛ ስለሆነ አንዳንድ መረጃዎችን ስፈልግ የሚያደርሰኝ ሰው ነውና ድንገት እንደዚህ ሆኖ ሳገኘው ጊዜ ደነገጥኩ ነው በቃ አልጠበቅኩማ አንዳንዴ እኮ ማትጠብቁት ነገር ሲሆን ያስገርማቸዋልና እኔ ቂም መያዝም አልፈልግም ሌላ ጉዳይ ውስጥ መግባት አልፈልግም የተሰማኝን ስሜት ነው በትናንትናው ቪዲዮ ራሱ የለቀኩት እኔ በሄርሜላ እህት ጉዳይ አንዳንድ ጉዳዮችን ለማንሳት ነው እንደዛ የተጠቀምኩትና ያወራሁት እንጂ
ሌላ ነገር ኖሮኝ አይደለም። እህቷ ነች ደግሞ በጣም እንትን ብላ የተናገረችውና ስሜት ስትደግፉ ወይም ስታደንቁ በስሜት አይነት መሆን የለበትም። ሌላው ደግሞ ገንዘብ በጭራሽ አይግዛችሁ። ገንዘብ አይግዛችሁ። ገንዘብ አላፊ ጠፊ ነው። ነገ የምናጣው ነገር ነውና ገንዘብ ሊገዛን አይገባምና ሰውን በዚህ ደረጃ ሄዳ በገንዘብ አጥምዳ እኔ ላይ እንዲነሳ አድርጋለችና ሄርሜላ ኃይለኝነትሽን እዛው እነሱ ጋር እንጂ እኛ ጋር ትከስሪበታለሽ። አያዋጣሽ። እኛ የተሰማንን ነገር እስከመናገር ወደ ኋላ አንልም። አሁንም የኦዲየንሱን ነው የምንሰማውና አይምሰልሽ ለማለት እወዳለሁ። እና ተወዳጆች ውድ ቤተሰብ ያለው ጉዳይ እኔ አሁን ምህረት የለኝም። ከስር ያለውን ነገር ቶሎ እያመጣው ለእናንተ ማደርሳችሁና ማጋራችሁ ይሆናል ማለት ነው። ሱራዛ ሀበሻ ነበር። እወዳችኋለሁ። ለሀገራችን ለሁላችንም ሰላም ፍቅር እመኛለሁ። እናንተም ሰላም እንድትሆኑ እወዳለሁ። አንተም በዚህ አልጠበቅኩም። ኤኒዌይስ ይቆየኝ።